ኤርፖርት ብቻህን ያለኔ ፍቃድ እኔን ሰተማከ ወስኛለሁ። ምንም የሚቀየር ነገር እኮ አይኖርም። በቃ ወስኛለሁ ስልሽ መሄድ አለብኝ ነው ወስን ምናምን ብሎ ነገር የለም። ልቀቅ በእናትሽ እስቲ ልቀቅ። ልሂድበት በእናትሽ ልቀቂ። ትንሽ ለምን ማጥን ዝያታድ ይቅርብን። በቃ ያለቀ ጉዳይ ነው። ተይ ፓስፖርት ይቅርብን ነገር እሺ። እንዴት ይቀርብናል? ማትሰማኝ የምን እንደና ነው መሄድ አለ። ነገሮችን አስተካክላለሁ። ማሳየ ነገር አለ። ማይሆን ተስፋ አትስጪኝ። እኔ የእውነት አንድ ድል እጄ ልቀይርበት። ባለፈውም እንደዛ ብለሽኝ ነው የቀረሁት። እኔ አልፈልግም። በቃ እንደዚህ ነው። ሞከርኩኝ እምቢ ብሎኛል። መሄድ አለ። አራዝምን ነው ማለት ነው። ቀኑን አራዝምን ማለት አንድ ድል ማሳየ ነገር ስለለኩ ነው። ኧረ ልሄድበት ልቀቂኝ። ለማንኛውም ቤተሰቦች እወዳችኋለሁ። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላማችሁ ያላችሁበት ብዝት ይበልን። ሰላም ነው፣ እኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አለን ቤተሰቦች። ትንሽ ያው መስራት መለወጥ ምናምን ያስፈልጋልና ብዙ ጊዜ አወረድኩኝ፣ ከራሴ ጋር ተማከርኩኝ። በቃ ልጄም አሁን አድጓል። ቶሎ ሄጄ ከሀገር ወጥቼ መስራት እንዳለብኝ ወሰንኩኝ። በቃ ይሄ የኔ ውሳኔ ነው፣ ልቀይር አልችልም። ምክንያቱም ቤትና መኪና ግዴታ አስፈላጊ ነው፣ እዚህ በተለይ ኢትዮጵያ ሲኖር ማለት ነውና ቤትና መኪና ደግሞ በቶሎ ላሳካ አልቻልኩም። በጣም ነገሮች ከባድ ሆነውብኛልና ለምን በቃ ወጥቼ ሰርቼ ልመለስ። በቃ ብዙ ጊዜ ከውብዬ ጋር የምንጋጭበት ምክንያት ይሄ ነውና እሷ እዚህ ሰርተን እንቀየራለን ችግር የለውም ትላለች። እኔ ደግሞ እዚህ ላይ ደግሞ ነገሮች ትንሽ ከአቅሜ በላይ ስለሆኑ በቃ ወጥቼ መስራት እንዳለብኝ ወስኛለሁ። የኔ ውሳኔ ነው። በቃ ቤተሰብ እኔ እንድትቀየሙኝ አልፈልግም። እናንተም ደግሞ ይሄንን ሐሳብ ትደግፋላችሁ ብዬ አስባለሁ። አብዛኞቻችሁ ውጭ ያላችሁ ራሳችሁን የቀየራችሁ ብዙ ጓደኞች አላችሁኝና እርግጠኛ ነኝ በእኔ ሐሳብ የምትስማሙ በጣም ብዙ ትኖራላችሁና ይሄ አንድም ለእናንተም ነው። በቃ በቃ እኔ ወጥቼ መቀየር እንዳለብኝ ስራ ሰርቼ መመለስ እንዳለብኝ ወስኛለሁ። ዛሬ በረራዬ። ለማንኛውም ቤተሰቦች እወዳችኋለሁ። ቢያንስ ነገሮችን እንዴት ማድረግ እንዳለብን ሳንነጋገር በራሴ ውሳኔ ብቻ ነው የምትሄደው። ቆየ ነው ግን ደግሞ እንደዚህ ጓንዴ የምትወስነው ነገር እኮ አይደለም። ያንተ ውሳኔ ብቻ ደግሞ አይደለም እኮ መሄድ ካለበት ተነጋግረን ነው እንጂ እኮ ያንተ ፍላጎት ብቻ ሆኖ አይደለም። ቢያንስ ቆይ ልጅን አታስብም? ልጅ ያድጋል። በቃ 2 አመት ሆኖ ታላላቅ በቃ ያድጋል። ያንተ የአባትነት ፍቅሩ አያስፈልገው? ስም ብቻ ነው የሚያስፈልገው ከዚህ በኋላ ነው። በቃ አይስልሽ አሁን እኮ ራሱን እኮ ችሏል። በቃ አውቃል። 2 አመት ሆኖታል። አከበርናል ልደቱ። በቃ ከዚህ በኋላ እኔ ቤት መስራት አለብኝ ብዬ ለሱ እኮ ነው ብዬ አይደል? ይሄ ሁሉ ለሱ እኮ ነው መለወጥ ትችላለህ እኮ ለሱም ቢሆን አሁንም ቢሆን እኮ ለሱ ነው እኔ የሚሄደው አይደል እንዴ? ገባኝ። ግን ደግሞ ግዴታ ከሀገር መውጣት አይጠበቅብም። እዚህ ሀገር ሰርተህ መለወጥ አለብኝ። ባለፈው ተነጋግረን እሺ ተባባለ። አሁን ጭራሹኑ ወደ ኤርፖርት ብቻህን ያለኔ ፍቃድ እኔን ሰተማከ በራሱ ምንም የሚቀየር ነገር እኮ አይኖርም። በቃ ወስኛለሁ ስልሽ መሄድ አለብኝ ነው ወስን ምናምን ብሎ ነገር የለም። ልቀቅ በእናትሽ እስቲ ልቀቅ። ልሂድበት በእናትሽ ልቀቂ። ልሂድበት ሲጀምር ማለት ነው እንደዚህ የማድረግ ያለቀ ጉዳይ ነው። ሲቀጥል ደግሞ ማለት ነው አይደለም ሲቀጥል ደግሞ ማለት ነው እንደዚህ ማድረግ የለብህም። ምክንያቱም እኔ ሚስት ነኝ። አማክረኝ። ከዛም በኋላ ነገሮች ምንድነው ማማክረው ከዚህ በኋላ እንዴ? እኔ እሺ ብዬ ከፍቅር ብቻ ነው የምሄደው። ያለበለዚያ ፕሮሰስ ሁሉ ነገር ያለቀ እኮ ነው ብዬ ነይ በእናትሽ ዞር በል። አሁንም እኮ ለልጄ እኮ ነው አይደል እንዴ? ለልጄ ነው ገብቶኛል እኮ ለልጄ እንደሆነ፣ ግን እዚሁ ሀገር ውስጥ ደግሞ ሰርተን መለወጥ እንችላለን ብያለሁ አይደል? ሞከርኩኝ። አልሆነማ በቃ ልሂድ። አሁንም መሞከር ካለበት ሄጄ ሰርቼ እኔ ቤት ልግዛ መኪና ልግዛው ብዬ እንገዛለን። ቤት ያስፈልገናል። በቃ ታገል ነገሮች ነው እየጀመርን ነው አይደል እንዴ? ይሄን ተስፋ የሚያስቆርጥ ነገር ምን አለ? እኔ መሄድ አለብኝ ማለት ነው።
መሄድ አለብኝ። እሺ በቃ እኔ ቤት ኪራይ መኖር ስልችት ነው ያለኝ ውብዬ። እሺ በእናትህ ሂድ፣ ልቀቂ፣ መሄድ አለብኝ ውብዬ። በእናትህ እየለመንኩ ነው። እኛን በእናትሽ አትረብሽ ውብዬ፣ ልሂድበት። እኛን ተታተህ እንዴ ምን ማለት ነው? እኛን ተታተህ ማለት ልጅ አሳስበኝ። እሺ እንዴ ያለቀ ነገር እኮ ነው እንዴ። ምን ሆነሽ ነው አንቺ? ተረጋጊ፣ በእናትሽ ተረጋጊ ውብዬ። ባይሆን ልጄን እኔ ተንከባከቢልኝ። እኔ ሌላ ምንም አልፈልግም። በቃ ልጄን ተንከባከቢልኝ። እንዴት ነው የማያሳዝነኝ? ውብዬ ረጋ በይ በእናትሽ። የራስን ስሜት ነው ትንሽ ልለምነው እባክህን፣ እዚህ አታድርግ። በቃ ይቅር፣ ይሄ ነገር ይቅርብን። በቃ ውብዬ ያለቀ ጉዳይ ነው። ተይ ፓስፖርቴን ትቀጃለሽ። ይሄ ነገር እሺ እንዴት ይቀርብናል? ለምን ማትሰማኝ? ለምንድን ነው እንደዚህ አይነት ነገር የምታረገው? ለምን እንደዚህ አይነት ውሳኔ ትወስናለህ? ውብዬ ወሰንኩኛ። እኔ ምን ላድርግሽ? እኔ እንዴ ነገሮች ከአቅሜ በላይ ሆነዋል እኮ። ማውራት አለብን። እሺ ምንድን ነው የምናወራው? እሺ ማውራት አለብን። ለምንድን ነው የማትረዳኝ? ቆይ ለምንድን ነው የራስህን ስሜት ብቻ የምታዳምጠው? ይሄ እኔ ስሜት አይደለም ውብዬ፣ የሁላችንም ነው። ለኔም ለአንቺ ለልጄም ስለሽ ማለት ነው። ለቤተሰቦቼ አሁን ስለ ደግሞ ድጋሚ እንደገና ጭራሽ ኤርፖርት ድረስ ወስነ መተህ ምን ማለት ነው? ቆይ ይሄ ልክ ነው? የቀረችኝ 2 ሰዓት ነው። በመጨቃጨቅ ሳይሆን ልለምን። ኧረ ውብዬ በእናትሽን፣ እኔ እንደዚህ አይነት ነገር ነው አልፈልግም። መሄድ አለብኝ። እሺ አሁን ልቀቂኝ። እኔ ውብዬ ልቀቂኝ። እሺ አንድ እድል ብቻ ስጠኝ። የምን እድል ነው? ውብዬ የምን እድል ነው? በቃ አንድ እድል ብቻ ስጠኝ። የምን እድል ነው? እኔ መሄድ አለብኝ። ነገሮችን አስተካክላለሁ። እኔ የማሳይ ነገር አለ። አንድ እድል ብቻ ስጠኝ። ማይሆን ተስፋ አትስጪኝ። እኔ የእውነት አንድ እድል ሄጄ ልቀይርበት። ባለፈውም እንደዛ ብለሽኝ ነው የቀረሁት። እኔ አልፈልግም። በቃ እንደዚህ ነው። ሞከርኩኝ፣ እምቢ ብሎኛል። መሄድ አለብኝ። አራዝምና ማለት ነው። ቀኑን አራዝመ ማለት አንድ እድል ስጠኝ። አንድ እድል ኖ ማሳይ ነገር ስላለኩ ነው። ኧረ ልሄድበት፣ ልቀቂኝ። ልሄድበት፣ አታስቸግሪኝ። እንዴ አንድ እድል ሰርቼ ልቀይር ማለት ክፋት ነው እንዴ? ቆይ አንድ እድል እኮ ነው። ቀኑን አራዝምና አንድ እድል ኖ እኔ መሄድ አለብኝ። በእናትህ እየለመንኩኝ ነው። የረፊ በእናትሽ ልሄድበት። አንድ እድል ብቻ ስጠኝ። የምን እድል ነው? የምን እድል ነው? የምን እድል ነው? በቃ ማሳይ ነገር አለኝ። ምንድን የምታሳይ? በቃ እንሂድና ማሳይ ነገር አለ። ቀኑን ብቻ አራዝም። ውብዬ ምንም የምታሳይ ነገር አይኖርም። ማሳይ ነገር አለና ውብዬ ምንም የምታሳይ ነገር አይኖርም። በእናትሽ ናሺ እኔ አሁን መብረር አለብኝ። በእናትሽ ይሄን እድል ለምን ያምልጠኝ? ውብዬ ቀኑን እናራዝማለን። እንደውል እንደ ሌላ ብር ጨምሬ እኮ ነው ማራዝመው። ችግር የለውም። እሺ እኔ እሱን ብር እሰጣለሁ። እሺ እንሂድ። እንዴ ምን ማለት ነው? ብቻ እንዴ አንተ ለኔ አንድ እድል እሺ እንሂድ። በእናትሽ ልቀቂኝ። እንዴ ልጅቷ ምን ሆና ነው? እንደውል እናራዝማለን ቀኑን። እኔ ማሳይ ነገር ስላለ እኮ ነው። ምንድን ብታሳይ? ውብዬ ምንድን የምታሳይኝ? ኧረ ልሂድበት፣ በእናትሽ አትረብሽኝ። እሺ ትሄዳለህ እኮ ግን አንድ እድል ስጠኝና እኔን ካላመንክ ማለት ነው በረራ ሰዓት እኮ እያመለጠኝ እኮ ነው። እሺ ደውለን እናራዝማለን። ምን ነው የምናራዝመው? ብዬ ምንድን ማትረዳኝ? ተይ ውብዬ፣ ሰርቼ እኔ ልቀይር፣ በእናትሽ ተይ። አንድ እድል ብቻ ስጠኝና ከዛም በኋላ እኔን ነገሮች ካልተስተካከሉ ማለት ነው ትሄዳለህ። ብቻ በቃ እንትን ቀኑን አራዝም፣ ደውለህ ማለት ነው። ወይ ውብዬ በእናትሽ ምንድን ነው? ደውለህ ቀኑን አራዝም። እኔ ምንም ማራዘም አልችልም። በእናትሽ ልሂድ። በእናትሽ ውብዬ እያሾፍሽብኝ ነው አይደል? እያሾፍኩ አይደለም። እሺ በለኝ። እያሾፍሽብኝ፣ እየተጫወትሽብኝ ነው አንቺ። አንተ እኔን አታምነኝ? አሁንም ለእናንተ ብዬ ነው እየሄድኩ ያለሁት። ገባኝ፣ ግን አታምነኝም። አሁን አምንሻለሁ፣ ግን እኔ ልሂድበት። ሰዓት እኮ በራ ሰዓት ደርሶ ችግር የለውም። ቀን ብቻ ነው የምታስተካክለው። በቃ ከዛ በኋላ ችግር የለውም። ብዬ ግን ነግሬሻለሁ። አንድ እድል ብቻ እሺ በለኝ። ማንነት እሺ በለኝ። ደውለን እናራዝማለን። እሺ ማንነት እሺ በለኝ። ይሄ ግን በእናትሽ ነገሮች እንዳይበላሽ አንድ እድል ብቻ ስጠኝ እያልኩ ያለሁት። የት ነው እሺ የምትወስጂኝ? ወዴት ነው የምትወስጂኝ? እኔ የምወስድ ቦታ አለ። በቃ እንሂድ። ወዴት ብዬ? ለምን እዚህ ተከትዬ የመጣው ይመስላል? ቻው ላይ የመጣው ይመስላል። እኔ ሀሳብ አታስቀይሪኝ። እኔ የጨረስኩት ጉዳይ ነው አላልኩሽ? እንደምትለብሽ ስጠኝ። ተስፋ የሚኖርህ ነገር፣ ደስተኛ የምትሆንበት ነገር ይኖራል። ስለዚህ ችግር የለውም።
የሆነ ግድግዳ ያለ ይመስለኛል። ኧረ ምንም የለም ተረጋጋ። የት ነኝ ብዬ ቆይ የት ነው ያመጣሽኝ? አንተ ምን አስጨነቀህ? አሁን ሰርፕራይዝ ነው ደርሰናል። እሺ እዛ ላይ በረራውን ሁሉ ነገር ትቼ እሺ ወዴት ነው ያመጣሽኝ? ዝም ብለህ ና ገባ። እሺ ምን አይነት ሰርፕራይዝ ነው? አንተ ምን አስጨነቀህ? ና እሺ እግረን አንሳ። እንዴት ላንሳ? ደነገኝ እየፈራሁ ነው። እሺ ቆይ ቆም በቃ እሱ ጋር ቆም። እሺ ኧረ ጨንቃለሁ ብዬ ጨንቃለሁ። በጣም ነው የጨንቀው። እሺ ተረጋጋ። እሺ አሁን እሺ ምን ተረጋጋው? 1 2 3 ስለለ ነጠላውን ትገልጣለህ። እሺ 1 2 3 ማናቸው? አሁን ያያቸው? ኧረ የት ነው ያመጣሽ? ምን ነው ደስ ብሎኛል። በጣም እናመሰግናለን። በጣም እናመሰግናቸዋለን። እሺ እስኪ አረፍ በልና ያው እዚህ ጋር ልብሶች ካሉ ልብሶቻችንን እንለብሳለን። ከዛ ሌላም ሰርፕራይዝ አለን ማለት ነው። አይቀመጡ እነሱ እንኳን ደስ ያላችሁ ሊሉን ነው የመጡት። ምንድን ነው ያደረግሽው? እንዴ ምን አደርጋለሁ? ምን አደርጋለሁ? እሺ ይሄ አንተ ስጦታ ነው። ማን ነው ከኔ የመጣው? እንዴ ሰርቼ ነው ማን ሰርቼ እሱም በኋላ እነግራለሁ። ይሄው የኔ ደግሞ እንልበስና ከዛን ተመልሰን ወደ ቀጣዩ ሰርፕራይዝ እንምጣ። ሌላው ሰርፕራይዝ አለ? አዎ እንዴ ገና ብዙ ታፍሶ ማይተማል። ምን ልታሰሚኝ ነው? ለብሰን ብንመጣ ይሻላል። ምን ነገር አዘጋጅተን ጠብቀናል። እስቲ እንግዲህ ለብሰን እንምጣ። እሺ ደስ ብሎኛል ብቻ። እሺ እንግዲህ ውድ ቤተሰቦቻችን ናይን እንግዲህ ሰርፕራይዝ አድርጌ ዴኒስ ቢሮ ውስጥ ነው የምንገኘው። እንደምትመለከቱን በጣም አምሮብናል። የባህል ልብስ ለብሰን ደምቀን እንግዲህ እዚህ ተገኝተናል። ይሄ እንዲሁም እንግዲህ የረዳን ዴኒስ ስቴት ነው። እንዲሁም ደግሞ አብረን ይሄን ሁሉ ነገር ስታዘጋጅ የነበረችው ህሊና። እስቲ አንዳንድ ጥያቄዎችን ጠይቅሻለሁ። ለኔም ደግሞ በደንብ ያልገባው ነገር ስላለ ለሱም ታስረጅልኛለሽ ማለት ነው። እስቲ እዚህ የመጣንበት ምክንያት ምንድነው? ዛሬ እንደዚህ አምሮብን ምን ብለሽ ጠርተሽኝ ነው የሚለውን ነገር እስቲ ለኔ ያስረጅልኝ። እሺ በመጀመሪያ እንኳን ደስ አላችሁ ሁለታችሁ። ያው ካንቺ ጋር በጣም ረጅም ጊዜ ስንደዋወል ነበረ። ስለ ናይም ስላለበት ሁኔታ እያወራን ነበርና ምንድነው አሁን የመጣችሁበት ምክንያት? ናሂ ቤታችሁ በጣም በማለቅ ላይ ነው ያለው። ከዛሬ 8 ወር በፊት የገዛችሁት ቤት ፕሮግረሱ በጣም እየሄደ ነው፣ በማለቅ ላይ ነው ያለው። የመጣህበት ዋና ጉዳይ እሱ ነው። እንግዲህ እንኳን ደስ አላችሁ። እሺ ስልሽ ስታመጪኝ እኔ በጣም እንትን ብዬ ነበረ። የት ነው የምትወስደኛው? ለፍቼበታለሁ እና ለማየት በጣም እየጓጓው ነበር የመጣሁት። ይሄ መሆኑን ፍጹም አላወኩም። ብቻ በጣም ደስ ብሎኛል። እንኳን ደስ አላችሁ። በጣም አመሰግናለሁ። እሺ እንግዲህ ውድ ተመልካቾቻችን የኛ ቤት እያለቀ እንደሆነ ለናይም እንግዲህ ሰርፕራይዝ አድርጌዋለሁ። እየሰማችሁ ነበረ። አሁን በተጨማሪ እንግዲህ አንድ ሰው ወደ አንቺ ይዤልሽ መጥቻለሁ። እህቴ ኑሃሚን ትባላለች። የምትኖረው እንግዲህ ለንደን ነው እና እኛ ከዛሬ 8 ወር በፊት የገዛነውን ቤት አይታ ደውላልኛለች እና ይሄንን እኔ የገዛሁትን አሁን ደግሞ ያለውን ዲስካውንት አይታ እንድገዛላት ነው ጭምር ወደ አንቺ የመጣሁት። ያው አጫውቼሻለሁ በውስጥ መስመር እና ምን ልልሽ ፈልጌ ነው ስላለው ሁኔታ አንዳንድ ጥያቄዎችን ስጠይቅሽ ለተመልካችም እንዲሁም ደግሞ ለእህቴ ማብራሪያ እንድትሰጫቸው እፈልጋለሁ። እሷም ሞር ደግሞ ኮንፊደንስ ኖሯት እንድትገዛ ማለት ነው እና እስቲ መጀመሪያ እስቲ ሳይታችሁን ብታስተዋውቂን የት እንዳለ ብትነግሪን ደስ ይለኛል። ድርጅታችን ዲኤምሲ ነው የሚባለው፣ ዳንኤል ማሞ ካምፓኒ ነው የሚባለው። በውስጡ የተለያዩ ሲስተር ካምፓኒዎች አሉት። ከዛ ውስጥ አንዱ የሆነው ኮንስትራክሽን ዘርፉ ነው ማለት ነው። ከዚህ ቀደም ወደ 26 ዓመታት ኮንስትራክሽን ላይ ነበረ። ሐዋሳ፣
አርባ ምንጭ እንዲሁም ባህር ዳር ላይ ሙሉ በሙሉ የመንገድ ስራዎችን የሰራ ድርጅት ነው። እንዲሁም አሁን ላይ ወደ ህዳሴ ግድብ ላይ እየሰራ ነው የሚገኘው። አሁን እንዳጠቃላይ ከአመት በፊት አካባቢ ወደ ሪል ስቴት ዘርፍ ላይ መጥቶ አፓርትመንቶችን በመሸጥ ላይ ይገኛል ማለት ነው። አጠቃላይ የድርጅታችን ባክግራውንድ ይሄ ይመስላል። አሁን ላይ እየሰራ ነው ሪል ስቴት ደግሞ አፓርትመንት እየገነባ ነው የምንገኘው ለቡ መብራት መስቀለኛው ላይ ነው። በጣም ቆንጆ ቦታ ላይ ነው ያለው። ኮምፓውንድ አፓርትመንት ነው እየገነባን ያለ ነውና አጋጣሚ እህትሽም የመጣችበት ሰዓት በጣም ቆንጆና አሪፍ ሰዓት ላይ ነው። ገናም እየደረሰ ስለሆነ ቆንጆ ዲስካውንት ላይ ነን ያለ ነው። አሪፍ ላይ ነው የመጣችው። እውነት በጣም ደስ ብሎኛል። እሺ እንግዲህ ሪቾ ነው የምላት እኔ በራሴ። እንኳን ደስ ያለሽ እንደዚህ አይነት አጋጣሚ ላይ ስለመጣሽ ለመግዛት ስለወሰንሽ በጣም ደስ ብሎኛል። ሌላው ነገር ብዙዎች እንግዲህ እንዲብራራላችሁ የሚፈልጉት ምንድነው ዲኤምሲ ከሌሎች ኢንዱስትሪዎች የሚለየው ለየት የሚያደርገው ነገር ምንድነው? ያው እኛ ስላወቅን ገዝተነዋል። ደግሞ ሌሎች መግዛት የሚፈልጉ ስላሉ እስቲ ለየት የሚያደርጋችሁ ነገር ምንድነው? ብዙ ነገሮች አሉ። ከዛ ውስጥ አንዱ ምንድነው እኛ እየሰራን ያለነው አፓርትመንቶቻችን በአልሙኒየም ፎርም ወርክ ቴክኖሎጂ ነው እየገነባን የምንገኘው። አሰራሮቻችንን በጣም ይለያያሉ። የቤቱ ዲዛይን አቀማመጣቸው ቤቶቻቸው ፊት ለፊት እንዳይሆኑ በረንብ ተጠንቅቀን ነው እየሰራን ያለ ነው። የአንዱ መግቢያና መውጫ ተመሳሳይ እይታ እንዳይኖረው አድርገን ነው እየሰራን ያለ ነው። ይሄ አልሙኒየም ፎርም ቴክኖሎጂ የምንለው ደግሞ በጣም በፍጥነት ነው እየገነባልን ያለ ነው። ያው የእናንተን ቤት እንደዚህ ፕሮግረሱ በረንብ እንዲገፋ የረዳው ያ ቴክኖሎጂ ነው ማለት ነው። አንድ ስላብ በአንድ ሳምንት ጊዜ ውስጥ እንጨርሳለን ማለት ነው። ሌላው ኮምፓውንድ መሆኑ ነው። ኮምፓውንድ ውስጥ ምንድነው 5 መንደሮች አሉት እንዳጠቃላይ። ከእያንዳንዱ መንደሮች ውስጥ መዋኛ ገንዳ፣ የልጆች መጫወቻ፣ ጋርደን ይኖረዋል ማለት ነው። እንዲሁም በተጨማሪ ምንድነው ሁሉም ብሎኮች ላይ 5 ሊፍት ገጥመናል። ያ ማለት 4ቱ የሰው ይሆናል፣ አንደኛው ደግሞ የእቃምና ሌላው ምንድነው የከርሰ ምድር ውሃ አለው። በቂ የሆነ የከርሰ ምድር እየቆፈርን ነው የምንገኘው። 24 ሰዓት ባካፕ ጄኔሬተሮች አሉት። እንዳጠቃላይ ይሄንን ይመስላል። በተጨማሪ ምንድነው አጠቃላይ ኮምፓውንዱ 6 ጌቶች አሉት። እያንዳንዱ 6 ጌቶች ላይ ሴኩሪቲ ካሜራዎች አሉ። ከደህንነትም አንፃር ለየት የሚያደርገን እነዚህ ናቸው። አንደኛ አልሙኒየም ፎርም ወርክ ቴክኖሎጂ መጠቀማችን ነው። ሁለተኛ ደግሞ ያሉት አሚኒቲዎች እና ቤቶቹ የሚሰራበት ዲዛይን ደግሞ ለየት ያሉ ናቸው። ኳርተር ሰርቪስ የሚባል ታይፕ ነው እየተሰራ ያለው። ምንድነው አንድ ሰው ወደ ቤታችሁ ሲገባ ቀጥታ ቤታችሁን አይደለም የሚያገኘው። የሰራተኛ መኝታ በስተቀኝ በኩል አለ፣ በዚህኛው በኩል ኪችን አለና አንድ ሰው ወደ ሳሎኑ መግባት ባይፈልግ ቀጥታ ወደ መኝታ ቤቶቹ መሄድ ይችላል ማለት ነው። እዛ እንግዳ ቢኖር ሳሎን ላይ ወደ ቤድሩሞቹ መግባት ይችላል ማለት ነው። እና ያን ሰርቪስ ኳርተር ነው እየተጠቀምን ያለ ነው። እና በጣም ቆንጆ ነገር አለ ዲኤምሲ ላይ። ደስ ይላል። እስኪ ውዴ ደግሞ አንተ መጠየቅ የምትፈልገው ተመልካቾችም እንዲያውቁ ብለን የምታስበው ጥያቄ ካለ እስቲ ጠይቃል። ዛሬ እንግዲህ በጣም አስደንግጠሽኛል። በጣም ደስ ብሎኛል። የኔ ጥያቄ እንግዲህ ያው ከዚህ በፊት ዲኤምሲ ሰርፕራይዝ አድርጌሽ ነበርና የኔ ጥያቄም ለሌሎችም አሁን ሪችም ደግሞ ስለተቀላቀልሽ በጣም ደስ ብሎኛል። ጎረቤታችን ሆነሻል። እንግዲህ ከለንደን ትዳር መስርተሽ ኢትዮጵያ መኖር ስትጀምሪ ቤትሽ አልቆ እንግዲህ እንድትመጪ ፈጣሪ ይርዳሽ። ዲኤምሲን ስለመረጠሽ ደስ ብሎኛል። ካሉት ጥሩ ነገሮች አንፃር ማለት ነው። የኔ ጥያቄ እስቲ ለሌሎችም ግልጽ እንዲሆን ከምን ያህል ካሬ ጀምሮ ነው ቤቶቹ ያሉት? እነዛን እስቲ ግልጽ ብታደርጊልን ደስ ይለናል። እሺ እኛ አሁን ምንድነው ከ56 ካሬ ጀምሮ አለን። ያው ተመጣጣኝ የሆነውም ማህበረሰብ ክፍል እንዲያካትት አድርገን ከ56 ካሬ ጀምሮ ነው ያደረግነው። ከስቱዲዮ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች አዘጋጅተናል። ስቱዲዮ አለን፣ ባለ 1 መኝታ አለን፣ ባለ 2 መኝታ አለን፣ ባለ 3 እንዲሁም ባለ 4 መኝታዎች አሉን እና ሌላው ደግሞ ምንድነው ቅድመ ክፍያችን ከ8% ጀምሮ ነው። 8%። እኛ ያኔ ስንመጣ 10 ነበር አይደለ? 10 ነበር። አሁን ምንድነው ቅናሽ ነው ሁሉ ነገሩ። ይሄ የገና ዲስካውንት ስለሆነ በካሬም ያለውን ዋጋ ቅድመ ክፍያችንም ቅናሽ አድርገን ነው እየሸጥን ያለ ነው እና አሁን አንድ ሰው ቅድመ ክፍያውን 8% ከፍሎ የቀረውን በ9 ዙር ክፍያ ቀስ ብሎ እስከ 3 ዓመት ጊዜ ውስጥ መክፈል ይችላል። ያ ያደረግነው ሰው ቀስ ብሎ እንዲከፍል
ፕሮግረሱን እያየ የኛ ደግሞ ሌላው አሪፉ ነገርና ለየት የሚያደርገን ነገር ምንድነው ኮንስትራክሽን ፕሮግረስ ነው ሰው የሚከፍለው። ምንድነው መጀመሪያ ላይ አንድ ሰው 8% ከከፈለ ቀጣዩን ክፍያ ለመክፈል ውላቸው ላይ አለ እዚህ ፕሮግረስ ላይ ሲደርስ የሚል ስላለ መተው ያ ደንበኛ መጥቶ ሳይቱን አይቶ እዚህ ላይ ደርሷል ብሎ አይቶ ነው ሁለተኛ ፔመንት ሶስተኛ ፔመንት የሚከፍለውና እኛ እንዳጠቃላይ ከ56 ካሬ ጀምሯለን ማለት ነው። ዋው በጣም ደስ ይላል። ስቱዲዮ የምትፈልጉ እስከ ባለ 4 ድረስ እንግዲህ የዛሬ 8 ወር ስንመጣ 10% ነበር። አሁን ደግሞ የገና ዲስካውንት ላይ ናቸው። በዚህ ሳምንቱ ስለምትገዙት ከ8% ጀምሮ ቅድመ ክፍያ እየከፈላችሁ የቀረውን በ3 ዓመት እየከፈላችሁ እንግዲህ የቤት ባለቤት ሆኑ። አዎ ምንድነው አሁን ለምሳሌ ያክል ባለ 1 መኝታ ከ69 ካሬ ጀምሮ ነው ያለን። አሁን እሷ ትንሿ 69 ካሬ ትንሿ ናት። ከፍ ያለ ባለ 1 መኝታ ለሚፈልግ ደንበኞቻችንም አሉ። አሁን ለምሳሌ ያክል 69 ካሬ አጠቃላይ ዋጋው 5,300,000 ነው። የዚህ ቅድመ ክፍያ ስንት ነው? 431,000 ነው። ባለ 2 መኝታ ደግሞ ከ99 ካሬ ጀምሮ አለን። አጠቃላይ ዋጋው 7,700,000 ነው። የዚህ ቅድመ ክፍያው 619,000 ነው። ባለ 3 ደግሞ ከ139 ካሬ ጀምሮ አለን። አጠቃላይ ዋጋው 10,800,000 ነው። የመጀመሪያ ቅድመ ክፍያው 870,000 ይሆናል ማለት ነው። እና ቅድመ ክፍያውም በጣም አሪፍ ነው ላይ ነው ያለው። አሁን 400 ምናምን ሺህ በዚህ ሰዓት እንግዲህ ምንም አይሰራም። እንግዲህ የወር አሁን በወር የሚወጣ ገንዘብ ነው 400 ምናምን ሺህ ማለት በዶላር እንኳን እንትን ብንለው ወደ $4,000 $4,000 እንግዲህ ያው የአንድ ወር ምናምን አይደለም። ያንን ከፍለው ከዛ በኋላ በ3 ዓመት ጊዜ ውስጥ እንግዲህ የቀረውን ይከፍሉና የቤት ባለቤት ይሆናሉና ሪቾ እንግዲህ እናውቀዋለን $4,000 አንድ ወር እንደማያቆይሽ እናውቃለንና ጥሩ ነገር ላይ ቤት ላይ ማዋል አሪፍ ነው። ቤት ላይ ማዋሏ በጣም ትልቅ ነገር ነውና እንኳን ደስ አለሽ። ይሄ ከኔ ደስታ በላይ ደግሞ የሷም ደስታ ነው። እንግዲህ ውብዬ እኔንም ከሚሄድበት እንግዲህ አልገታኝ ሌላም ደስታ እንዳያርጋኛለችና በጣም አመሰግናለሁ። ወዷ ባለቤት አዎ እኔም አመሰግናለሁ። የሚሴዎችንም አመሰግናለሁ። ምክንያቱም ቃላቸውን አክብረው እንግዲህ እዚህ ላይ ደርሰዋል። በአጭር ጊዜ እንግዲህ እኛም ቤታችን ውስጥ ፈልሰስ እንደምንል ባለሙሉ ተስፋ ነኝ። ሪቾም እንግዲህ ጎረቤታችን ነው ቡና ጠጪ እንባባላለን እና በጣም ደስ ብሎኛል። ሌላ ደግሞ ምንድነው የባንክ ኦፕሽኖችንም አዘጋጅተናል። አሁን ለምሳሌ አንድ ሰው ቅድመ ክፍያ ከከፈለ በኋላ መክፈል ባይችል የቀረውን ክፍያ 50%ን ከባንክ ጋር አያይዞ እስከ 20 ዓመት እስከ 25 ዓመት መክፈል ይችላል። 50%ን ብቻ በ3 ዓመት ጊዜ ውስጥ ከፋፍሎ መክፈል ይችላል። የቀረውን ከባንክ ጋር ማያያዝ ይችላል። መሀል ላይ መክፈል ባይችል እንኳን ማለት ነው። ከመጀመሪያውም ሲጀመርም ከባንክ ጋር ማያያዝ ይችላል ማለት ነው። ሪሴል ኦፕሽኖች አሉን። ያው አካባቢው በጣም የለማ ሰፈር ነው። ለቡ ማለት ከቦሌ ቀጥሎ አሪፍ ከሚባሉ ሰፈሮች አንዱ ነው። አቀማመጡ መስቀለኛ መንገድ ላይ ነው። ምንም አይነት ክራውድድ ኤሪያ የለውም። ወደ ተለያዩ አቅጣጫ ለመሄድ 4 የተለያዩ አቅጣጫዎች ስላሉት ሪሴል ቫልዩ በጣም ከፍተኛ ነው። አሁን ለምሳሌ ያክል ምንድነው አንድ ሰው አሁን ቢገዛ የባል ዲስካውንት ስለሆነ ከዲስካውንቱ በኋላ የ10,000 ብር ጭማሪ ይኖረዋል። ከ10,000 እስከ 15,000 ብር ጭማሪ ይኖረዋል። ዛሬ ላይ የገዙ ደንበኞቻችን አፍተር 1 መንዝ ሊሆን ይችላል ኦር ደግሞ ከ15 ቀን በኋላ በካሬ እስከ 15,000 ብር ያተርፋሉ ማለት ነው ዛሬ የገዙ ሰዎች። ስለዚህ ሪሴል ቫልዩም በጣም አሪፍ ነው። ምንም ፕሮግረሱም ሳይሄድ እዚሁ ላይ ባለው ዋጋ ጥሩ ትርፋማ ይሆናሉ ማለት ነው። እሺ እንግዲህ ቤተሰቦቻችን ያለውን ነገር ህሊና በደንብ እያስረዳችን ነው። በጣም ደስ ይላል። በተለይ በዚህ ሳምንት የሚገዛ ሰው ደግሞ በጣም እድለኛ ነው ከሪቾ ጀምሮ ማለት ነው። የመጨረሻው ጥያቄ እንግዲህ እኛ ብናውቀውም ግን ደግሞ ተመልካችን በደንብ እንዲረዳው የምፈልገው ነገር በምን ያህል ጊዜ ነው ሰርታችሁ ለከስተመር ማስረከብ የምትችሉት? የሚፈጅባችሁ ጊዜ ምን ያህል ነው? ኦልሬዲ እናንተ የገዛችሁት ቤት በማለቅ ላይ ነው ያለው። ግን አሁን ይሄ ዲስካውንት ያወጣ ነው ብሎክ እኛ እንደ ሀሳብ ደረጃ 3 ዓመት ነው የያዝነው። ያም ደግሞ በኮንፊደንስ የምንናገረው ምንድነው የምንሰራበት ቴክኖሎጂ ቅድም እንዳወራ ነው በጣም ፍጥነት ስላለው በ3 ዓመት ጊዜ ውስጥ ነው ውላችን ደረጃ ላይ የምናስቀምጠው። ግን ከዛ በፊት የምናስረክብበት እድል በጣም ከፍተኛ ነው፣ ምክንያቱም ከምንሰራበት ቴክኖሎጂ አንጻር ማለት ነው። ሁለተኛ ነገር ደግሞ ምንድነው ዲኤምሲ በአፓርትመንት ደረጃ በሪል ስቴት ደረጃ የመጀመሪያው ሎኬሽን ነው። የመጀመሪያው ስለሆነ ስሙን የሚገነባው እዚህ ነው።
አሁን ለደንበኞቹ በስንት ስርዓት አስረክቦ ባለው ጊዜ ሲያስረክብ ነው ሌላ ጋር ሄደን ሰርተን ልንሸጥ የምንችለው እና የመጀመሪያው ከመሆኑ የተነሳ አንድ ሰው እዚህ ቢገዛ እሱ ነው ተጠቃሚ የሚሆነው። ምክንያቱም ዲኤምሲ ስሙን ነው እየገነባ ያለውና ደንበኞችን ማስከፋትም ማስቀየምም ስለማይፈልግ በ3 ዓመት ጊዜ ውስጥ ባልነው ሰዓት ውስጥ ለደንበኞቻችን እናስረክባለን። በጣም ደስ ይላል። እንግዲህ ጥሩ አጋጣሚ ነው። እንደዚህ አይነት ፈጣን ሪል ስቴቶች ዲኤምሲዎችም ስላሉ በጣም እድለኞች ነን። በዛ ላይ ደግሞ ደስ የሚለው ነገር አቅምን ያመጣጠነ ነው ማለት ከባንክ ጋር ማያይዘ እንደገና ደግሞ እየተወሰነ እየከፈልሽ በ3 ዓመት ውስጥ መጨረስ እንደምትችል ሲናገሩ ጥሩ ነው ማለት የሰው ሀገር ስትኖር ብርሽን ምን ላይ ማሳረፍ እንዳለብሽ ታውቂያለሽ ማለት ነውና ሳታውቀው የቤት ባለቤት ትሆናለህና በጣም ደስ ይላል። በጣም ወድጀዋለሁ። በርቱ። እኔ ደግሞ በጣም የተመቸኝ አሁን ከባንኩ ጋር ያሉት እንግዲህ 50%ን በ3 ዓመት ውስጥ ጨርሳችሁ አቅም የሌላቸው አቅም ደግሞ ካነሰ ለ20 ዓመት በባንክ አያይዛችሁ እንግዲህ ተጠቀሙ። ትልቅ እድል ነው። በጣም ደስ ይላል። በጣም ትልቅ እድል ነውና ብቻ ደስ ብሎኛል። ዛሬ እዚህ ስለመጣሽኝ በጣም ደስ ብሎኛል። ያኔ አይ ቲንክ እናንተ ስትገዙ ባንክ አልነበረውም። ያው የደንበኞች ጥያቄ ሲመጣ ምንድነው ብዙ ነገር እየቀየረን እንሄዳለንና አሁን ላይ ደግሞ ለሚመጡ ደንበኞቻችን የባንክ እድል ማዘጋጅተናል ማለት ነው። በጣም በየጊዜው ትልቅ ለውጥ አለና ስትኖሩም ደግሞ እንዳለችው አሁን ጄኔሬተር ከርሰ ምድር ውሃ አሁን በተለይ አዲስ አበባ ላይ በጣም ትልቁ ችግር ውሃና መብራት እኔ እውነቴን ነው። ያው የምኖርበት አካባቢ ውሃ በጣም በወር አንዴ ነው የሚመጣው። በወር አንዴ እውነቴን ነው የምላችሁና ዲኤምሲ ደግሞ ከርሰ ምድር ውሃ ካለ በተጨማሪ ደግሞ ጄኔሬተሮች ካሉ ምንም አይነት የውሃና የመብራት ችግር የለምና በቃ እኔ ምንም ግዙ ብዬም መናገር አይጠበቅብኝም። ይገዛሉ ነው ስትሰሙ ራሳችሁ የመግዛት ጉጉት ይመጣል ውስጥ አይደል? እኔ ደግሞ በይበልጥ ምለው ምንድነው ይሄን የዲስካውንት ኦፕሽን ይጠቀሙት። ምክንያቱም አሪፍ ፕራይስ ስለሆነ ከ431 ሺህ ብር ቅድመ ክፍያ ጀምሮ ስለሆነ እቺን የገናን ዲስካውንት እንዲጠቀሙ ነው ሪከመንድ ማድረግ። እቺን የገናን ዲስካውንት ተጠቀሙ። የቀረችው ቀን ስንት ናት? ጥቂት ናት። ለ10 ቤቶች በእናንተ በኩል ለሚመጡ ደንበኞች ለ10 ደንበኞች ታላቅ ቅናሽ እንሰጣለን። ተጨማሪ ዲስካውንቶችም ስላሉ ማለት ነው። ለናሂናው ብዬን ብላችሁ ለምትደውሉ ወይም ደግሞ እዚህ ቢሮአቸው ለምትመጡ ታላቅ ቅናሽ እንዳለ እንግዲህ ቃል ገብተውልናል። በጣም እናመሰግናለን። ደውሉ፣ አግኛቸው። ስልካቸውን ከስራ አስቀምጠናል። እየደወላችሁ የታላቅ ቅናሹን ተጠቃሚ ሁኑ አይደለ? እንኳን ደስ አላችሁ። ቆርሰን ወደ ሳይት ሄደን ቤታችንን ሳይቱን እንየው፣ የእናንተን ያለውን ፕሮግረስ እንየው። አሁን ደግሞ የእህትሽን የምትገዛበት የዲስካውንት ብሎኩንም እንያቸው። በጣም ደስ ይላል። እሺ እንግዲህ እንድታይልኝ ፈልጋለሁ። የበለጠ በቃ ደስተኛ እንድትሆን ስለምፈልግ በጣም እናመሰግናለን። እነዚህ የምትመለከቷቸው G+3 ቪላ ቤቶች ከዚህ ቀደም ዲኤምሲ ለደንበኞቹ ሰርቶ ያስረከባቸው ቤቶች ናቸው። እነዚህም ቤቶች የኮምፓውንዱ አንድ አካል ናቸው ማለት ነው። እሺ እንግዲህ ውድ ቤተሰቦቻችን ያለውን ነገር ተመልክታችኋል። አሁን የቀረን ነገር ምንድነው? ኬካችንን ቆርሰን ወደ ሳይት ሄደን ቤታችንን ማየት እንዲሁም ደግሞ የታችን ዲስካውንት ያለውን ቦታ የተጀመረውን ሳይት ማሳየት ነው። እኛም እንግዲህ ቤቱን ሄደን ለውዱ ባሌ እስከማሳየው ድረስ ጓጉቻለሁ እና እስቲ አጨብጭቡ እንኳን ደስ ያላችሁ ብላችሁ እናመሰግናለን። በጣም እናመሰግናለን። እንግዲህ እህታችን ሪቾም ከሀገረ ለንደን ከሩቅ እንግዲህ ከባህር ማዶ ነው ሪቾ ይህንን ቤት በዚህ ዲስካውንት ተጠቃሚ ሆና ገዝታለችና እህታችን የዛሬው ደስታችን ያንቺም ትልቁ ደስታ ነውና
ይሄንን ቤት ቅድመ ክፍያ ከፍለሽ እንግዲህ ስለገዛሽ በእኛ በኩልም ስለገዛሽ በጣም ደስ ብሎናል። ለኛ ከምንም ትልቅ ነገር ነውና ሌሎቻችሁም እንግዲህ በተባለው መሰረት ግዙ። እኔ ዛሬ በጣም ደስ ብሎኛል። ከዚህ በመቀጠል እንግዲህ ሳይት ሄደን ህሊና ስለ ግንባታው በአጠቃላይ ገለጻ ታደርግልናለች። በጣም ደስ ብሎናል። እንግዲህ በዚች በአጭሯ ዲስካውንት እስከ ገና ባሉት ቀናቶች ውስጥ እየገዛችሁ የቤት ባለቤት ሁኑ። ቅድመ ክፍያ 8% ነው ዲስካውንቱ። ከዛ በኋላ የቀረውን በ3 ዓመት ትከፍላላችሁ። ካልሆነም 50%ን በ3 ዓመት ከፍላችሁ የቀረውን በባንክ 20 ዓመት ትከፍላላችሁና ትልቅ ነገር ነው ዲኤምሲ ይዞልን የመጣው። እኔ በጣም አመሰግናለሁ። በድጋሚ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላማችሁ በያላችሁበት ብዝት ይበልን። ከጎናችን ህሊና አለች። ስለ ዲኤምሲ አሁን ስላለበት ፕሮግረስ አንዳንድ ነገሮችን ትነግረናለች። እንግዲህ ዛሬው ብዬ ባላሰብኩት እዚህ እንደዚህ አይነት ደረጃ መድረሱን አሳይታኛለችና በጣም ደስ ብሎኛል። በተጨማሪ ደግሞ ለአንድ እህታችን ዛሬ ቤት እንግዲህ እንገዛለን። በእኛ በኩል አንድ ቤት እንድንገዛ ልካላነችና እኛም ደግሞ ምርጫችን ዲኤምሲ ስለሆነ ቀጥታ ወደ ዲኤምሲው ብዬ አምጥታኛለች። በጣም ደስ ብሎኛል። ባለፈው ስንመጣ አይታችሁ ከሆነ አይ ቲንክ 3 ፍሎር ይመስለኛል። አሁን አሳያቸው እስቲ። በጣም የሚገርም ለውጥ እያየን ነው። አሁን በጣም ረጅም እየሆነ ነው። ደረጃው ስንት ነው? ወደ ስንት አካባቢ? ወደ ላይ G+25 ነው። ያኔ እናንተ ስትመጡ አይ ቲንክ 2ኛ ፍሎር 3ኛ ፍሎር ላይ አካባቢ ነበረ። አሁን እዚህ ፕሮግረስ ላይ ደርሰዋል። ሌሎቹም ደግሞ 4ቱ ብሎኮች ኦሬዲ ቤዝመንት ጨርሰን ወደ ላይ እየወጣን ነው የምንገኘው። እንደዚህ ፕሮግረሱን ድንገፋ የረዳን ነገር ደግሞ ምንድነው? አሉሚኒየም ፎርም ቴክኖሎጂ ነው እየተጠቀምን ያለነው። ያለም ይረዳናል። በጣም በፍጥነት ነው እንድንሰራ የሚያግዘን። ከዚህ ቀደም ባለው አሰራር አንድ ስላብ ለመጨረስ 21 ቀን እስከ 1 ወር ነበር የሚፈጀው። አሁን ግን አንድ ስላብ ለመጨረስ 5 ቀን ቢበዛ ደግሞ 1 ሳምንት ነው የሚፈጀው ማለት ነው። እንደዚህ ፕሮግረስ እንድንሄድ የረዳን ይሄ አሉሚኒየም ፎርም ቴክኖሎጂ መጠቀማችን ነውና በጣም ነው በፍጥነት እየተሰራ ያለው። 24 ሰዓት ነው ግንባታው እየተሰራ ያለው ማለት ነው። ሌላው ደግሞ ምንድነው አሉሚኒየም ፎርም ቴክኖሎጂ ሲሆን ሙሉ ኮንክሪት ነው የሚሆነው። እኛ ደግሞ መሃል ላይ ምን አደረግናቸው? ፓርቲሽኖችን በብሎኬት አደረግነው። ደንበኞች ሪዲዛይን ማድረግ ቢፈልጉ የሆነ የጠበበ ነገር ለማስፋት ቢፈልጉ በብሎኬት አድርገነዋል። ሙሉ ኮንክሪት አይደለም ማለት ነው። ዙሪያው ብቻ ነው ኮንክሪት ያደረግነው ማለት ነው። በተመሳሳይ ይሄውን ለአዲስ ለገና የወጣው ዲስካውንት ብሎካችን አዲስ ብሎክ ነው ያዘጋጀነው። ያን ብሎክ እዚህ አካባቢ ነው የሚሆነው፣ እየተቆፈረ ያለው ቦታ ላይ ነው የሚሆነው ማለት ነው። በጣም በአሪፍ ዋጋ ነው ይዘን የመጣ ነው። እስከ ገና የተዘጋጀ ለጥቂት ቤቶች ብቻ የተዘጋጀ ዲስካውንት ነው ማለት ነው። ግቢው እንዳጠቃላይ ኮምፓውንድ አፓርትመንት ነው። 65000 ካሬ ላይ ያረፈ ሰፊ ኮምፓውንድ አፓርትመንት ነው። ሁሉም ብሎኮች መሃል ላይ 5 መዋኛ ገንዳዎች ይኖሩታል ማለት ነው። 5 መንደር ስለሆነ የልጆች መጫወቻና ጋርደን ኤሪያዎች ይኖሩታል ማለት ነው። ሁሉም ሊፍቶቻችን ላይ ቅድም እንዳየነው ሁሉም ብሎኮቻችን ላይ 5 ሊፍቶች አሉን። 4ቱ የሰው ነው የሚሆነው፣ አንደኛው ደግሞ የእቃ ማጓጓዣ ነው ማለት ነው የሚሆነው። እጅግ ዘመናዊ አድርገን ነው እየሰራን ያለ ነው ማለት ነው። ሌላው ምንድነው? ፓርኪንግ ነው። አሁን አጠያያቂ የሆነው ጉዳይ ፓርኪንግ ነው። ሁሉም ብሎኮቻችን ላይ ተያያዥ የሆነ 5 ቤዝመንት አለው። ራሱ የሆነ የከርሰ ምድር ውሃ አዘጋጅተናል። 24 ሰዓት ስታንድ ባይ የሆነ ጄኔሬተርም አላቸው ማለት ነው። ሁሉ ነገር የተሞላለት ቆንጆ ኮምፓውንድ አፓርትመንት ነው ማለት ነው። የእናንተ ብሎክም ያው እንደምታዩት እዚህ ላይ ነበር የገዛችሁት። በጣም በፍጥነት ሄዷል ማለት ነው። በጣም በሚገርም ሁኔታ ቤተሰብ ኦሬዲ 8 ወር ምናምን ነው እኔ ውብዬን ሰርፕራይዝ ካረኳት። ዛሬ ስንመጣ ያየነውን ማመን አልቻልንም። እኔ ምን አይነት ፍጥነት ነው! እኔ በሚገርም ሁኔታ ፍጥነቱን እያያችሁ ነው አይደለ? በጣም በሚገርም ሁኔታ እስከ ፍሎር ስንት ነው የደረሰው? አሁን ወደ 10 ወደ 9 ደርሰው። እስከ አሁን G+10 ኦሬዲ እየሆነ ነው። በጣም በሚገርም ሁኔታ እንግዲህ እኛ በጣም እድለኞች ነን። እያለቀልን ነው። እኔ በጣም በቃ ያለው ነገር በጣም እንትን ብሎ የነበረው ብዬ ደግሞ ዛሬ ተደውሎልኛል ና እንሂድ። እንደዚሁ ደግሞ አንድ እህታችን ከዲኤምሲ ቤት ግዙልኝ ብላ ልካናለች። እንግዲህ የበዓሉ በዚህ ሳምንት ውስጥ የበዓል ትልቅ ቅናሽ አድርገዋል፣ የቤት ማለት ነው። እና ሰው ያንን ቅናሽ ተጠቃሚ ለማድረግ እህታችንንም ለመጥቀም እኛም የራሳችንን እንድናዩ ብዬ እንግዲህ አስባ ተደውሎላት እህታችን ደውላ
መተናል። እጅግ በጣም ደስ ብሎናል። ሁላችሁም ግዙ። ይሄንን በተለይ ዲስካውንት ተጠቀሙ። ውብዬውን ነገር በያቸው። እሺ ውድ ቤተሰቦቻችን እኔ ባየሁት በጣም ረክቻለሁ፣ ደስ ብሎኛል። ምክንያቱም ባለፈው ስንመጣ እንግዲህ የዛሬ 8 ወር እቺኛዋ ራሱ አልተጀመረችም ነበረ። ይቺ ብቻ ነበረች። አሁን ግን የሚገርም ለውጥ ነው ያየሁት። በጣም ደስ ብሎኛል። እንግዲህ ሐሳብህን ትቀይራለህ ብዬ ተስፋ አደርጋለሁ አይደል? እሱን እስቲ አረ ቀይሬያለሁ አልሄድም ቤተሰብ ቀይሬያለሁ። እኔ ከምንም በላይ ቤት አስፈላጊ ነው። እኔ አሁን ቤት ኪራይ ላይ ነንና ይሄ ቤት ደግሞ ያው በየጊዜው ኦሬዲ 3 አመት ነው አይደለ? በ3 አመት ውስጥ የሚያልቅ ነው። በቻላችሁት በየወሩ ነው የምትከፍሉትና 10% ከፍላችሁ የቀረውን እንግዲህ በ3 አመት ነው የምትከፍሉትና ያ ነገር በጣም ተመችቶኝ ነው የገባሁት። መሄዴን ትቻለሁ። አሁን ደግሞ እህታችንም ግዙ ስላለችን በጣም ደስ ብሎን በደስታ ገዝተናል። በተጨማሪ ደግሞ አሁን ያለው ለውጥ ደግሞ በጣም አስደስቶኛል። ያ ማለት በአጭር ጊዜ ውስጥ ወደ ቤታችን እንገባለን ማለት ነው። ለመብራቱ ጋር በቃ ፍላፊት ዋና መስቀለኛው ላይ ነው ያለው። ለሁሉም አቅጣጫ አመቺ መንገድ ላይ ነው ያለው። ወደ ቦሌ ከከተማ ለመውጣት የሚፈልግ ሰው ወደ አዳማ ምናምን በሁሉም አቅጣጫ አለው። ምንም አይነት ክራውድድ ኤሪያ አይደለም። በየትኛውም አቅጣጫ መሄድ ይችላል ማለት ነው። ውብዬንም ለረጅም ጊዜ ሳወራት ነበር። ያው ቆንጆ ነገር ስላለ ነው ተግዴለሽም ነው እያልኩኝ እየጨቀጨኳት ነበረ። እህትሽም ያው መግዛት ስለፈለገች እሱን ደግሞ ዲስካውንት የወጣው ብሎክ ላይ እንድትጠቀም ነው እያደረኩኝ ያለሁት ማለት ነው። በጣም ደስ ብሎኛል። አብሮ ደስ አለን። እኛም በጣም ደስ ብሎናል። እህቴ እንደዚህ ብላ ስጠይቀኝ እዚህ ስለጠቆምኳት ኩራት ተሰምቶኛል። ምክንያቱም ባይን እያየሁት ስለሆነ ደስ ብሎኛል። እዚህ ሳምንት ውስጥ እስከ 29 ባለው በዲስካውንቱ ተጠቀሙ። ሁላችሁም እየመጣችሁ ከዲኤምሲ ቤት ግዙ፣ ባለቤት ሁኑ ማለት ነው። እና በጣም ደስ ብሎናል። እህታችን አንቺም ለውብዬ እየደወልሽ ውብዬ ደግሞ እኔ ደግሞ ሐሳብ ቀይሬ ወደ ውጭ ልወጣ ነበረ። ውብዬ ደግሞ አይሆንም ቤታችን እያለቀ ነው፣ በቤታችን ሞቅ ደመቅ ብለን ከልጃችን ጋር እንኖራለን፣ እንደዚህ ደግሞ ሌላም ልጅ እንወልዳለን፣ ሁለተኛ ልጅ ብላኛለች፣ ቃል ገብታለች። እንደዚህ ከሆነ ለምን ልሂድ? ቤታችን እያለቀ ስለሆነ እዚህ ቤት እንግዲህ ፈልሰስ እንላለን። ዲኤምሲን ምርጫ አድርጋችሁ በፍጥነት ዲስካውንቱን ተጠቀሙ። እንደዚሁ ደግሞ ቀድማችሁ የምትመጡ ከናሂ ነው ተልከን የመጣ ነው ያላችሁ በኔ በኩል ለእናንተ ስጦታ አላችሁ። በዲኤምሲ በኩልም እንግዲህ ትልቅ ዲስካውንት አላችሁ። ሁላችሁ ፈጥናችሁ ከዲኤምሲ ቤት ግዙ። ፈጥነው በእናንተ በኩል ለሚመጡ ለ10 ደንበኞች ታላቅ ቅናሽ እናደርጋለን። ዋው! ፈጥናችሁ የምትመጡ እነ ናሂ ናቸው የላኩን ብላችሁ የምትመጡ ለ10 ደንበኞች ታላቅ ቅናሽ አለ። ተጠቀሙ እህቴ እንዳትረሱ። በጣም ደስ ብሎናል። የኛንም እህታችንን ያካትታል አይደል? ያው ይበረም ብቻ በጣም ደስ ብሎናል። እግዚአብሔር ይመስገን። ከዚህ በኋላ እንግዲህ ያሉ አንዳንድ ነገሮችን ሄደን እናያለን። እንግዲህ ዛሬው ብዬ ትልቅ ስጦታ ነው ያለሽ። በጣም ደስ ብሎኛል። አንቺን በጣም አመሰግናለሁ። በጣም እናመሰግናለን። እሺ፣ እናመሰግናለን በጣም